ማለቂያ የሌለው የኢቢኤስ ቲቪ ፕሮግራም አቅራቢዎች ሌላ ጉድ ተሰማ። እናስደምጣችኋለን። የተደበቀው የዳኒና የሉላ የፍቅር ግንኙነትን ደርሰንበታል። ይህንንም የምንነግራችሁ ይሆናል። ዳንኤል ተገኝ ትዳሩን እስከ መፍታት ያደረሰው የፍቅር ግንኙነትስ ምን ይሆን? ይህንንም ሾክ እንላችኋለን። ሰላም እንደምን ቆያችሁልን? በአገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን፣ ይህ ውስጥ አዋቂ ቻናላችን ነው። በዚህ ቻናል ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን የምናቀርብበት ቻናላችን ነው። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ነዎት። እኛ ጋር መረጃ ሳይሆን እውነት አለ። ስለዚህ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ዝለቁ። ዘርፈ ብዙ ኢቢኤስ ቲቪ ውስጥ የትየለሌ የሆኑ ጉዶችና ክንውኖች ሲፈጠሩ ስናይ ሰነባብተናል። አቅራቢዎቹ በተለያየ ጊዜ መነጋገሪያ መሆናቸው ቀጥሏል። አሁን ደግሞ ሉላ ገዙና የቀድሞ ተዋናይ የአሁን ጋዜጠኛ መነጋገሪያ መሆናቸው አልቀረም። ሉላ ገዙና ዳንኤል ተገኝ ከስራ ባልደረባነት ባለፈ ግንኙነታቸውን ወደ ፍቅር እንዳሳደጉት የቅርብ ጓደኞቻቸው ሹክ ብለውናል። ሉላ ገዙ በብቸኝነት ያሳለፈችውን ጊዜ ስትናገር እንባ እየተናነቃት ነው። አሁን ግን ይሄ የብቸኝነት ጉዞ እያከተመ መሆኑንና በቅርብ ወደ ትዳር ህይወት እንደምትቀላቀል መረጃው ደርሶናል። ወደ ዝርዝር መረጃው ከመግባቴ በፊት ስለ ሉላ ገዙና ስለ ዳንኤል ተገኝ ትንሽ ነገር ልበላችሁ። ወንድና ሴት ቤስት ፍሬንድ መሆን አይችልም የሚለው ሀሳብ በሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ ሰዎችን በሁለት ጎራ ከፍሎ የሚያከራክር ትልቅ ርዕሰ ጉዳይ ነው። የሉላ ገዙና የዳንኤል ተገኝ ግንኙነት የሚጀምረው ቤስት ፍሬንድ በሚል መጠቅለያ ውስጥ ነው። ሆኖም ዳንኤል ተገኝ ከኢቢኤስ ቲቪ ከመምጣቱ በፊት ቀደም ብሎ ከ10 ዓመታት በላይ የመተዋወቅ ታሪክ እንዳላቸው በተለይም ሉላ ገዙ ደጋግማ ስትናገር ተደምጣለች። ከቅርብ ጊዜ ወዲህ ግን ጉዳዩ ከጓደኝነት እንዳለፈ ብዙ ፍንጮች ሲሰጡን ሰነባብተዋል። ዳንኤል ተገኝ እንደዚህ በየሳምንቱ በቲቪ እየመጣ ከማየታችን አስቀድሞ በቲያትር ቤት መድረክ ላይ ስሙ የተነሳ ከመነሳትም አልፎ ስሙ የገነነ ነበር። ከካሜራ ፊት ዳኒን ስናስብ የማንረሳቸውን ከልባችን ውስጥ የተቀመጡትን ማክቤልን አይነት ድንቅ የፍቅር ፊልም በድንቅ ትወና አስደምሞናል። ከሀገራችን ወንድ ተዋናዮች መካከልም የብዙ እንስቶችን ልብ በቀላሉ ልባቸውን መማረክ የቻለ መልካም ወንድ መሆኑ ብዙዎች ይመሰክሩለታል። ከነዚህም ውስጥ ተወዳጇና ቆንጂየዋ ሩታ መንግስታብ እንደዚህ እንዳሁኑ ታዋቂና ዝነኛ ከመሆኗ በፊት ዳንኤልን በፍቅር ተመልክታው ተወደው እንደነበር ታደንቀውም እንደነበርና ነገር ግን ኩሩና ማንንም ሰው የማያወራ ቀብራራ እንደነበር ይነገራል። ግርማ ሞገስን የተላበሰ ወንድ ነበር። ሩታ መንግስታብ በተደጋጋሚ ጊዜ ልታወራውና ልታናግረው ፈልጋ ባለው ኩራትና ቀብራራነት አማካኝነት ደፍራ ማናገር እንዳልቻለችና ትፈራው እንደነበር ትናገራለች። በሰዓቱ ሩታ መንግስታብ በዳንኤል ፍቅር አቅሏ አንስታ እንደነበርና የመኝታ ቤት ክፍሏ ሙሉ የዳኒ ፎቶ እንደነበርና ሁልጊዜም ፎቶውን እያየች ታለቅስም ነበር። በዚህም ትምህርቷ ላይ ተጽዕኖ ፈጥሮባት እንደነበርና ቤተሰቦቿንም እስከ ማስቸገር የደረሰችበት ሁኔታም ነበር። አክላም እንደተናገረችው ከዳንኤል ተገኝ ውጪ ሌላ ወንድ የምወድም የማገባም አይመስለኝም ነበር ስትል ተናግራለች። ዳንኤል ተገኝ ሰርግ ማስረግ የቅንጦች በሆነበት ጊዜ የእንትና ሰርግ ከእንትና ሰርግ በለጠ እየተባለ በሚወራበት ጊዜ ሰርጉን ድል ባለ ሁኔታ 2 ጊዜ ደግሷል። ጋብቻውን ከመፈጸሙ ለዓመታት ቀደም ብሎ የሰርጉ ቀን እንዲሆን ከሚመኛቸው ነገሮች መካከል ሰርጉ በታቦት እንዲባረክለት ነበር። ከልብ ከተመኙ አይገድም እንደተባለው በቃሉም ደግሞ አንኳኩ ይከፈትላችኋል ያለው ትዕዛዝ በዳንኤል ላይ ተፈጽሟል። ሰርጉን የከወነበት ቀን ከህልሙ ጋር ተገጣጥሞለት በ11 በዕለተ ጥምቀት የህይወቱን ታላቁን ምዕራፍ አሃዱ ብሎ ጀመረ። በታቦት ተባርኮ በአባቶች ተመርቆ በቦታው በተገኙ ሰዎች እልልታ ሰርጉን አድምቆ አቤን ማለትም የታዋቂው ትራምፔት ተጫዋች መርሃዊ ልጅ በትዳር መጣመሩ
እውን ሆኗል። ዳኒና አቤ ከትዳር በኋላ ፍቅራቸውን ለማዝለቅ ብዙ ጥረቶችን አድርገዋል። ወደ ስዊድን ሄደው ለመኖር ቢሞክሩም አልቻሉም። ምክንያቱ ደግሞ ኪነ ጥበብ ልክፍት ከባድ ናትና፣ አንዴ በኪነ ጥበብ መለከፍ ከሷ ከቶ መራቅ ይከብዳልና ዳንኤል ተገኝም ከዚህ የጥበብ ልክፍት ተጠቂዎች መካከል አንዱ ነው። ብዙ አርቲስቶች ወደ ውጭ ሀገር ቢሄዱም ከዚህ ስራ ውጭ መስራት ግን ይከብዳቸዋል። አሊያም ልባቸው ቁርጥ አድርጎ ሌላ ስራ መስራትና ህይወታቸው ላይ ትኩረት ማድረግ ይከብዳቸዋል። ይህ ደግሞ አብሯቸው ለሚኖር ሰው ጭንቀትን ይፈጥራል። በዚህም ምክንያት ሰለሞን ቦጋለና ሄኖክ ወንድሙን ጨምሮ በርካቶች ትዳራቸውን ፈተዋል። የዳኒና የአቤ ትዳርም በታቦት መባረኩና የአባቶች ምርቃት የአርት ልክፍት ከባድ ነውና ከመፍረስ ሊታደገው አልቻለም። አቤ ኢትዮጵያ ውስጥ መኖር አትፈልግም። ዳንኤል ደግሞ ከሙያው መለየትን አልመረጠም። እናም ትዳራቸው መጨረሻው ሳያምር ቀርቷል። ከመፍረሱ ቀደም ብሎ ትዳራቸው በጭቅጭቅና በሰጣ ገባ እየታወከ ብዙ ጊዜ እንደቆዩ ዳኒ በአንድ ቃለ መጠይቅ ሲናገር መመልከታችን ይታወሳል። ጉዳዩ እንዳበቃለት በሽማግሌዎችም ሊፈታ እንዳልቻለ የተረጋገጠው ግን በቅርብ ጊዜ የልጃቸውን አቤ በቅርቡ በሶሻል ሚዲያ ባጋራቸው ነበር። የምወድህ ልጄ እንኳን ተወለድክልኝ በማለት ጀምራ አንድ እናት ለልጇ ያላትን ፍቅር ከገለጸች በኋላ እያሳለፈች ያለውን ከባድ ጊዜ አነስታ አብረዋት ስላሉ ቤተሰቦቿን በምስጋና ትቀጥላለች። በዚህ ውስጥም ዳኒንም ሆነ ቤተሰቡን አላካተተችም። የኔ የምለው ሰው ቢከዳኝም የምኖረው ለልጅ ነው፣ ውሳኔዎቹ ሁሉ ያንተን ምቾት በማስቀደም ነው በማለቷ ቅድሚያ ለልጇ እንደምትሰጥ ከዳኒ ጋር ያላትን የትዳር ህይወት ማክተሙንም ትናገራለች። በዚህም ያላበቃችው ሲንግል ማም መሆን እንደከበዳት ትናገራለች። ልጅ ከተፈጠረ በኋላ ትዳር በሚፈርስበት ጊዜ ህመሙም ሸክሙም የሚከብደው እናም ብዙ ጊዜ ልጆችን የማሳደግ ኃላፊነት የሚወድቀው እናት ላይ በመሆኑ አባት የቀድሞ ህይወቱን ለመቀጠል አይቸገርም። ከሷ የበለጠች ቆንጆ ፈልጎ መወዳጀት ይጀምራል። ዳንኤል ተገኝም ያደረገው ይሄንኑ ነው። የሚገርመው ግን ሉላ ገዙ የአቤ አይነት ዕጣ ከገጠማቸው ታዋቂ እንስቶች መካከል ቀዳሚዋ ናት። የፍቺን ጽዋ የተጎነጨችው ገና በማለዳ እድሜዋ ሲሆን ሲንግል ማም ሆና ልጆችን ማሳደግ ምን ያህል ከባድና በልብ ህመም የተሞላ እንደሆነ ከሷ በላይ ምስክር ሊሆን የሚችል ሰው አይኖርም። ራሷ ሉላ በቅርብ ያከበረችውን ልደቷን ምክንያት በማድረግ በኢንስታግራም ገጿ ህመሟን እንዲሁ አጋርታ ነበረ። አንዳንዴ በጣም ብቸኝነት ይሰማኛል። ይህ ሲሆን መታቀፍ ብቻ ነው የምፈልገው። ሁለት ልጆችን ብቻዬን ማሳደጌ ብቸኝነትና መከፋት የሚጠብቁ ስሜቶች ቢሆኑም በባህሪ ቶሎ የሚከፋይ ሰው አይደለሁም። እስከ መጨረሻ ድረስ ሄጄ የምታገስ በመሆኔ ማንም ሰው አይረዳኝም ስትል ትናገራለች። ውቧና ዘንጋታዋ ፕሮግራም አቅራቢ የሆነችው ሉላ ስኬት ወደሷ በቀላሉ መምጣቱና ገና በአፍላ እድሜዋ ገንዘብም እውቅናም እንዲሁ ሌሎችም ዓለምን መዞር ብዙዎች ረጅም ዓመት የሚጨርስባቸውን የስኬት መንገድ ለሷ ቀላል ሆኖ ቤቷ ድረስ ጎርፎላታል። ከዚህ በላይ የሚያስገርመኝ አዲስ ነገር አይኖርም ስትል የተናገረችው ሉላ በወቅቱ ልቧን የገዛውን ጉብል ለማግባት ተነሳች። በወቅቱ መቀሌ ዩኒቨርሲቲ አቋርጣ የመጣችው የሳይኮሎጂ ትምህርት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን ዩኒቲ ዩኒቨርሲቲ የምትማርበት ወቅት ስለነበር ቤተሰቦቿ በተለይም አባቷ ጋብቻውን መፈጸም የለብሽም፣ ትንሽ ቆይ፣ ተረጋጊ ብትባልም የለም ካላገባው ሞቼ እገኛለሁ አለች። ምክንያቱም በወቅቱ በፍቅር አብዳ ነበር። ከዚህ በላይ የሚያስገርመኝ አዲስ ነገር አይኖርም ስትል የተናገረችው ሉላ በወቅቱ ልቧን የገዛውን ጉብል ለማግባት ተነሳች። በወቅቱ መቀሌ ዩኒቨርሲቲ አቋርጣ የመጣችው የሳይኮሎጂ ትምህርት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን ዩኒቲ ዩኒቨርሲቲ የምትማርበት ወቅት ስለነበር ቤተሰቦቿ በተለይም አባቷ ጋብቻውን መፈጸም የለብሽም፣ ትንሽ ቆይ፣ ተረጋጊ ብትባልም የለም ካላገባው ሙቼ እገኛለሁ አለች። ምክንያቱም በወቅቱ በፍቅር አብዳለች። ይሁን ተብሎ ሽማግሌ ተልኮ በወግ በማረጉ ጋብቻቸውን ቢፈጽሙም ሁለት ልጆችን ካፈሩ በኋላ ግን ትዳራቸውን ማጽናት አልቻሉም። ሉላና ባለቤቷ የጋብቻ ወረቀታቸውን ቀደዱ፣ ተለያዩ። የዛውን ዕለት ሲንግል ማም የሚለውን መጠሪያ
ተቀላቀለች። ነገሩ ካለፈ በኋላ የአባቷን ምክር መስማት እንደነበረባትና ያን ባለማድረጓ ብዙ መስዋዕትነትን እንደከፈለች ትናገራለች። ያሳለፈችውን ህመም እንደዚህ እንደ ቀልድ የሚወራ አልነበረም። በተለይም ልጅን የሚያክል ነገር እያሳደጉ መማር ፈተና እንደሆነባትና በዚህም ቤተሰቦቿ ይበልሽ ቀድመን ነግረንሽ ነበር አላሏትም። ይልቁንም እንደ ቤተሰብ መሸሸጊያ ሆኗት ድካሟንና ኃላፊነቷን በማቅለል ስራዋ ላይና የወደፊት ህይወቷ ላይ እንድትጠነክር በማገዝ የመሰበር ህመሟን ቀንሰውላታል። ከብዙ ፈተና በኋላ ስኬትን በድጋሚ የተቆናጠጠችው ሉላ ከዚያ ትዳር በኋላ በድጋሚ ልታገባ ነው መባሉ በተደጋጋሚ ጊዜ ሲራገብ ከርሟል። በዚህም ለውስን ጊዜያቶች ከባለ ሀብቱ መሳይ ጋር በነበራት አጭር የፍቅር ግንኙነት ሊጋቡ ዳር ደርሰው የነበረ ቢሆንም መሳይን ወደ ጎን በመተው ወደ ሌላኛው ሰው ተሻግራለች። እነዚህ ሁለቱ ሉላና ዳንኤል ተገኝ የቀድሞ ትዳራቸው ያልተሳካላቸውና በፍቺ ቢጠናቀቅም ሉላና ዳንኤል ለረጅም ዓመታት በጓደኝነትና በወንድምነት የተሻገረ ግንኙነታቸውን ከፍ በማድረግ የቤስት ፍሬንድ የማብቂያ ጊዜያቸው ዋዜማ ላይ በመሆን ወደ ፍቅር ያደገው ግንኙነታቸው አሁን ደግሞ ወደ ትዳር ዓለም ሊገቡ እንደሆነ የውስጥ አዋቂዎች ሹክ ብለውናል። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መረጃና እንዲሁም በተሻለ አቀራረብ ወደ እናንተ ይዘንላችሁ የምናቀርብ ይሆናል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታረጉ ላስታውሳችሁ እወዳለሁ። እስከዛው ሰናይ ጊዜ